በዓለም ከባዱ ዕውቀት ምስጢረ ሥጋዌን መረዳት ነው። ለመጀመሪያ ጊዜ ለህሊና ከባድ የሆነውን ምስጢረ ሥጋዌን ያመነችው ድንግል ማርያም ናት። ለመጀመሪያ ጊዜ አምናም ዓለምን እንዲያምን ወደ እምነት የመራችው መራሒተ ሃይማኖት ናት ቅድስት ድንግል ማርያም። እሷን የፈጠረ እግዚአብሔር ይመስገን። አብ ባለበት ዘመን ሁሉ ወልድ አለ፣ ወልድ ባለበት ሁሉ መንፈስ ቅዱስ አለ። አሁን ተመልከቱ፣ እሳቱ እየነደደ እሳት ሲነድ ከኛ ፊት ላይ መጥቶ የሚያርፍ ደግሞ ብርሃን አለ። እዚያ ማዶ የሚንቀለቀል አለ። ከሚንቀለቀለው ወገገገግ እያለ ከሚንበለበለው ነበልባል መጥቶ እኛ ላይ የሚያርፍ ብርሃን አለ። እሳቱ በሚነድበት ጊዜ ሁሉ ብርሃን አለ። ብርሃን ባለበት ሁሉ እሳቱ አለ። ስለዚህ ኢየሱስ ክርስቶስ ብርሃን ዘእምብርሃን፣ ከብርሃን አምላክ ከብርሃን አብ የተገኘ ብርሃን ወልድ ከብርሃን አብ የተገኘ በሉ ሊቃውንቱ። ኖህን ከዚያ ባሕር ያወጣው እሱ ነው። ቀዳሚ በሉ። አሁን ቀዳሚ በሉ። ቀዳሚ በኋለኛው ዘመን ደግሞ በድንግል ማርያም መርከብነት ገሃነመ እሳትን እየቀዘፈ አሻገረ። ዳሪ በሉ። አሁን ዳሪ እግዚአብሔር የተመሰገነ ይሁን። ቀዳሚ ምንድነው? ወዳሪ። ዓለምን ካፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። ዓለምን ያዳነበት ጥበቡ ይበልጣል። ዓለምን ያዳነበት ጥበቡ ይበልጣል። ለምን? ዓለምን ሲያድነው ለይኩን ብሎ በቃሉ ፈጠረው። ዓለሙን ሲፈጥረው ዓለሙን ሲያድነው ግን በምንድነው? በእባብ ሥጋ ተሰውሮ። ትምህርቱ እሳት የምእመናንን የኃጢአት እሾህ ይለበልብላቸው፣ ያቃጥልላቸው፣ ይኮሰትርላቸው ነበር። በዚህ ዘመን እንዲህ ያለ መምህር የለም። እሱ እንደሚያስተረውም ሕዝብም እንደዚህ ያለ የለም፣ መምህርም እንዲህ ያለ የለም። መጀመሪያ ሰው ከእንስሳነት ከአውሬነት ይወጣል። ከዛ ወደ እንስሳነት እድገት ነው። እንስሳነት ማለት እየበሉ መተኛት ነው ሳይጸልዩ። ከእንስሳነት ወደዛ ሰው ወደ መሆን፣ ሰው ከመሆን ደግሞ መልአክ ወደ መሆን፣ መልአክ ወደ መሆን ጌታ ገዥ ወደ መሆን ያድጋል የሰው ልጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላክ ዘለዓለም ቀዳሚ ወድኃሪ ዘአልብከ ጥንት ወይ ተፍጻሜት ዛቢይ በተው ከንወቱ ወኃያል በምግባሩ ወጠቢብ በምክሩ ዘህልህ ውስተ ኩሉ ንስእለ እግዚኦ ከመ ተሃሉ ምስሌነ በማእከሌነ። ለቀዳማዊነቱ ትናንት፣ ለማእከላዊነቱ ዛሬ፣ ለዳህራዊነቱ ነገ የማይባልለት ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ሐመልማላት ሳይበቅሉ ምድርና ሰማይ ሳይዘረጋ ምስጋና ከባህሪው እየፈለቀለት ሲመሰገን የኖረ አጋዥ ሳያስፈልገው በግሩም ጥበቡ ዓለማትን የፈጠረ በቸርነቱ ሁሉንም በየሥርዓቱ ፍጥረቱን አውሎ የሚያገባው የሚያስተዳድረው የሚመራው ከውድቀታችን ያነሳን የሰላማችን ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ ታስቦ በአንደበት ተነግሮ ስለማያልቀው ቸርነቱ ከባህሪ ጌትነቱ በታች ካሰለጠናት በንጽህና ከደመቀችው የሕይወታችን መሰላል ከምትሆን ቅድስት ድንግል ማርያም ከቅዱሳኑም ጋር ከዘላለም እስከ ዘላለም የተመሰገነ ይሁን። የምንማማርበት የትምህርታችን ኃይለ ቃል ቀዳሚ ወዳሃሪ የሚል ኃይለ ቃል ነው። ቀዳሚ ወዳሃሪ በሉ እስኪ። ቀዳሚ ወዳሃሪ
እስኪ እናቶችና እህቶች በሉ ቀዳሚ ወደ ሐሪ በሉ። እስኪ አንድ ላይ ቀዳሚ ወደ ሐሪ በሉ። ቀዳሚ ወደ ሐሪ። እሺ እግዚአብሔር ይመስገን። ቀዳሚ ወደ ሐሪ ማለት ፊተኛ ኋለኛ ወይም መጀመሪያም መጨረሻም ማለት ነው። ይህንን ቃል የተናገረው ቅዱስ ባስልዮስ ዘቂሳርያ ነው። ቃሉን የተናገረው በሥርዓተ ቅዳሴ ውስጥ በሚገኘው የቤተ ክርስቲያናችን የቅዳሴ ክፍል ውስጥ ሁሉም ነገር ሥርዓት አለው። ጋብቻም ሥርዓት አለው፣ ሞትም ሥርዓት አለው፣ አበላል ሥርዓት አለው። ሌላው ቀርቶ ሩካቤ ሥጋም ሥርዓት አለው። ዝም ብሎ ሰማላችሁ? አቤት ሰማላችሁ? ሰማላችሁ? ምንድነው የምትሰሙ? እናንተ ራሳችሁን ስሙ እስኪ። ራሳችሁን ሰምታችሁ ታውቃላችሁ? አቤት ራሱን ሰምቶት የሚያውቅ ምን ይላል? እስኪ ራሱን ሰምቶ የሚያውቅ ራሳችሁን ብትሰሙት ራሱ ሊቅ ትሆናላችሁ። ብትሰሙት አሁን ስትሰርቁ አሌባ ይላል። እዚህ ራስ ስማው ያንሽ ያን ስማው ያን ነው መስማት። ያን ስማው አንተ ከመምህራን በላይ ነህ። በጎውን ህሊናህን ባይምሮ ጠባይ የተለገሰልህን መምህርህን ስማው። ሰውቆ ሞኝ ሆኖ ነው እንጂ መምህሩን ተሸክሞ የሚዞር እኮ ነው። መምህሩን ተሸክሞት ይዞራል። የሚገርመው ግን አይማርም። አንተ እኮ ትምህርት ቤት ቢሰሩብህ እኮ አይገባም ይላል ሲሰደድ እኮ። እግዚአብሔር ትምህርት ቤት ሰርቶብህ ጭንቅላት ግን መቼ አይገባንም እንጂ። እና ራሳችንንም መስማት ይገባል። እና ሩካቤ ሥጋ እንኳን ሥርዓት አለው። ሆድ ለመብል ነው። በስኪ ሆድ ለመብል ነው። መብል ለሆድ ነው። መብል ለሆድ ነው። ሆድ ለምንድን ነው? መብልሳ ለሆድ። ሆድ ለመብል ነው። ሆድ ለመብል ነው። ሆድ ለመብል ነው፣ ይሸከመዋል። ሆድ ለመብል ነው፣ ምን ያደርገዋል? ይሸከመዋል። መብል ለሆድ ነው፣ ምን ያደርገዋል? ያጸነዋል። አቅማዳ ታውቃላችሁ? የስኳር አቅማዳ። ስኳሩ ሲቀነስ ምን እያለ ይሄዳል? ልምጥስ እያለ ይሄዳል ወደታች፣ እየተሸበሸበ ሲያልቅ እጥፍጥፍ ብሎ ወገቡን የተመታ ባቡ ነው ይሄዳል። ሰውም እንደዚያ እንደ ከረጢት ያለ ነው። ካልበላ ልፍስፍስ ይላል ማለት ነው። ነፍስም እንደዛው ነው። ደካማ ይሄ ቀጥ ብሎ ሲቆም በውጥ ብትመቱት አሁን የስኳሩን አቅማዳ ትደማለህ እንጂ ምንም አይልም። ስኳሩ ጠንካራ ነው የሚሆነው። ያንን ከረጢት ግን ስኳሩ ካለቀ በኋላ ብትመቱት ምን ትንፋሽ ይሆናል። ነፍስም እንደዚህ ቃል እግዚአብሔር ካላጠነከራት ደካማ ትሆናለች እና ያጸነዋል። ይሄ ምስጢር ነው። ዋናው ቁም ነገሩ ሆድ ለመብል ነው፣ መብል ለሆድ ነው ማለት ባል ለሚስት ናት፣ ሚስት ለባል ነው ማለት። ነገር ግን ሆድ ለመብል ነው፣ መብል ለሆድ ነው ተብሎ የተጋገረውን እንጀራ ሁሉ ሲበሉ መዋል አይቻልም። ቀኑን ሙሉ እንዳሳማ ሲበሉ፣ ሌቱን ሙሉ እንዳሳማ ሲበሉ ማደር እንደማይቻል ሁሉ የእንጀራው የኛ ነው ብሎ ሌትም ቀንም መብላት እንደማይገባ ብቻ ሌላ ሴት አልድ እንጂ ብሎ ሌት ተቀን በጾሙም በባሉ ሚስት ጋር መተኛት ክልክል ነው ይላል መጽሐፉ ነው ያለው። እኔ አይደለሁም። እሺ መጽሐፉን ያዘዘ ይሄ መጽሐፉን ደግሞ ዝም ብሎ መቀበል ይገባል። በአፍም በመጣፍም የሚላሉ አባቶቻችን፣ በአፍም በምንም እኮ በአፍም የነገርኳችሁ ነው። በመጣፍ ደግሞ ቆሮንቶስ ላይ ደግሞ ሄዳችሁ ተመልከቱት እና ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ተናግሮታል። እና የሁሉም ነገር ሥርዓት አለው። ሥርዓት የማይጠብቅ ሰው ክርስቲያን ተብሎ አይጠራም። እና የቅዳሴ ሥርዓት አለ። ይሄን በዚህ በቅዳሴ ክፍል ውስጥ እግዚአብሔር በልዩ ልዩ መልክ በልዩ ልዩ መስመር ይመሰገናል። ቅዱስ ባስልዮስ ዘቂሳርያ እግዚአብሔርን ካመሰገነበት አባቶቻችን ዕጣኑን ካሳረጉ በኋላ ካሰረቁ በኋላ አሰርቆቱን ሲጨርሱ ኦ አምላክ ዘላለም ቀዳሚ ወደ ሐሪ ዛልብ ከጥንት ወይ ተፍጻሜት ዛቢይ በተኬነውቱ ወሃያል በምግባሩ ወጠቢ በመክሩ ንስለከ እግዚኦ ከመታሃሉ ምስሌነ በዛቲ ሰዓት በማይከሌና ያልኩት የእግዚአብሔር ምሮና አምጥቼ ነው ቅድም ተሳስቼ እንጂ በዛቲ ሰዓት ነው የሚል። በዛቲ ሰዓት
ናቅርብ ሀቤከ መስዋዕተ ነባቢ አንጽሐ ልባበነ ወቀድስ ነፍሰነ ወስራይ ኃጢአተነ ዘገበርነ በፈቃድነ ዘእንበለ በፈቃድከ በፈቃድነ ወደንም ሳንወድም የሰራ ነው። አንድም ዘእንበለ በፈቃድከ ወዘእንበለ ፈቃድከ ከሕግ ወጥተን ከትእዛዝ ወጥተን የሰራነውንም አውቀንም ሳናውቅም የሰራነውን ይቅር በለን እያሉ ዕጣኑን የሚያሳርጉበት ካህኑ የሚደግመው ጸሎት ኦ አምላክ ዘላለም የሚል አለ። ቅዱስ ባስልዮስ ዘቂሳርያ ብዙ ትምህርቶችን የደረሰ ከከዊነ እሳት ደረጃ የደረሰ ከምን ደረጃ አልኳችሁ? ከዊነ እሳት ከእሳትነት ባህሪ ላይ ደርሶ ሰው የሚገርም እኮ ነው። ሰው መጀመሪያ ሰው ከእንስሳነት ከአውሬነት ይወጣል። ከዛ ወደ እንስሳነት እድገት ነው። እንስሳነት ማለት እየበሉ መተኛት ነው ሳይጸልዩ። ከእንስሳነት ወተዛ ሰው ወደ መሆን፣ ሰው ከመሆን ደግሞ መልአክ ወደ መሆን፣ መልአክ ወደ መሆን ጌታ ገዥ ወደ መሆን ያድጋል የሰው ልጅ። እድገት አለው የሰው ልጅ እና ይሄንን እድገቱን አልፎ ቅዱስ ባስልዮስ ዘቂሳርያ ከእሳትነት ከእሳቱ ከእግዚአብሔር ጋር ስለቀረበ እሱ ራሱ ከእሳትነት ደረጃ ደርሶ ስለነበረ ከካባው ላይ ትንኝ ሲያርፍበት እርርኩም ትር እያሉ ይወድቁ ነበር። ከአንደበቱ የሚወጣው ነጸብራቀ እሳት ይላል ትምህርቱ ነው። እንደ ነበልባለ እሳት ቆረጥ 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 እያለ ከምዕመናን ትከሻ ላይ ሲያርፍ ይታይ ነበር ይላል። ያም የትምህርቱ እሳት የምዕመናንን የኃጢአት እሾህ ይለበልብላቸው፣ ያቃጥልላቸው፣ ይኮሰትርላቸው ነበር። በዚህ ዘመን እንዲህ ያለ መምህር የለም። እሱ እንደሚያስተረውም ህዝብም እንደዚህ ያለ የለም፣ መምህርም እንዲህ ያለ የለም። በቸርነቱ ነው እኛ እዚህ የቆምነው። በቸርነቱ ቆመናል። እናንተም በቸርነቱ ምዕመናን ትባላላችሁ። በቸርነቱ የጠራን እግዚአብሔር የተመሰገነ ይሁን እና በዚህ ብዙ ድርሰቶች ነው ያለው። ውዳሴ አምላክ ውስጥ የእሱ ክፍል አለው። እሱ የደረሰው ውዳሴ አምላክ የሚባል መጽሐፍ በሃይማኖተ አበው የራሱ ክፍል አለው። እመቤታችን ያመሰገነበት አንድ መጽሐፍ አለው። እመቤታችን አብዝቶ የሚወዳት ሌት ተቀን የሚያመሰግናት ስዕሏንም ስሎ ሲጨርስ ከስዕሏ ዘይት ተንጠፍጥፎ ድውያንን የምትፈውስበት አትቸገር ብላ ከስዕሏ ዘይት አፍልቃ የፈውሱ ዘይት ያፈለቀችለት ስዕሏን የሚስልበት ሰሌዳ ሲቸገር አንድ ሀብታም ስጠኝ ብሎት አልሰጥም ሲለው የኔን ስዕል ለመሳል ፈልገሃል፣ ልብ ተግቷልና የልብ ፍላጎት ይበቃኛል፣ ሰሌዳውን ያሳያለሁ ብላ የእንቁ ሰሌዳ ከርሻ ውስጥ እንዲቆፍር ያመለከተችው ታላቅ አባት ነው ቅዱስ ባስልዮስ ዘቂሳርያ። አንተ የኔን ከፈለክ የኔን ስዕል መሳል ካንገበገበህ ሶበይ ከመይትፌሳ ሕፃን ሶበይ ሬይ እሞ ከማሁ እትፌሳ ለስልኪ በረይ ወበተሳልሞ። ልጅ እናቱን ሲያይ እናቱ ስትመጣለት ወዲያ ዱብ እያለ ደስ እንደሚለው ድንግል ማርያም ስዕልሽን ባየሁት ጊዜ እኔም እንዲህ ደስ ይለኛል። እንዲህ ደስ ይላችኋል? በእውነቱ ስዕልሽን ባየሁት ጊዜ እንዲህ ደስ ይለኛል። ሕፃን ልጅ ጡት ታጠባኛለች ብሎ እና አንዳንድ ሕፃን ልጅ አለ ለእናቱ ሲቸኩል እናቱ ውሃዳ ስትመጣ እስከምታወርድ ቸኩሉ አስጎንብሶ የሚጠባ አይጣችሁ አታውቁም? መቤቴ ውሃ ተሸክም አስጎንብሶ ይጠባል። አይ እናትማ ቤቴ እናትን የፈጠረ እግዚአብሔር ይመስገን። በእውነቱ አባትም ሸጋ ነው፣ እንዳትቆጡ ወንዶች ሸጋ ነው። እና ልክ ጡት ታጠባኛለች ብሎ እናቱ ስትመጣለት ደስ እንዲለው እንደዚያው ሁሉ መግለጫ ቢያጣ ነው። እንደዚያው ሁሉ ስዕልሽን ሳየው ደስ ይለኛል። ያኮ ምድራዊ ወተት ታጠባኛለች ብሎ ነው። እኛ የድንግል ማርያምን ስዕል አይተን ብንንሰፈሰፍለት ሰማያዊ ወተት ትግተናለች ብለን ነው። የወንጌልን ወተት ትግተናለች ብለን ወተት ሕፃን ልጅ እስከ ትልቅ ድረስ እንዲያሳድገው የወንጌል ወተትነት ሰውን እስከ 10ኛው ማዕረግ ያሳድገዋል። ያድጋል፣ ከፍ ይላል። የሰው ልጅ ወደ መላክነት ያድጋል። ያንን ወተት ስለምትግተን የምስጢር ወተት፣ የፍቅር ወተት፣ የርኅራኄ ወተት ስለምትግተን ከመለኮታዊ ባህር የምንቀዳባት የወተት መቅጃችን ምቅዳህ ምስጢር ድንግል ማርያም ናት።
እና ስዕልሽን ደስ ይለኛል እንዳለ ደራሲ ስዕሏ ያንገበግበው ስለነበር እመቤቴ በወረቀት መሳል አልሻም፣ በክርታስ ልጽፈው አልሻም፣ በእንጨት ልጽፈው አልሻም፣ ያንቺን ስዕል በእንቁ ስለዋለሁ እንጂ እያለ ሲመኝ አንድ ሰው ነበርና ስጠኝ ቢለው እምቢ አለው። አባቴ እንዲያ ሲል ሰውየው ሲቀሰፍ ልጆቹ አምጥተው አባታችን የለመንከውን እንቁ አምጥተናል እንካ ወሰደው ሳልበት እንዳሰብከው አሉት። ሊቀበል ሲል ድንግል ማርያም በህልም ተገለጠችለትና ቀኞች ገንዘብ የኔ ስዕል አይሳልም አልፈቀዱምና አትቀበል፣ እኔ እናትህ እንቁ ያለበትን አሳይሃለሁ አለችው። እንቁ ያለበትን አሳይሃለሁ በሉሲ እንቁ ያለበትን አሳይሃለሁ። አቤት እንቁ ያለበትን አሳይሃለሁ። እንቁ ያለበትን አሳይሃለሁና አሳየችው። ሄደና እንዲህ ያለ ቦታ ቆፍር ታገኘዋለህ። ቆፈረና እንቁ አወጣ። እንቁን አውጥቶ የድንግል ማርያምን ስዕል ሳለ። ድሆች ሲመጡ እንዳትቸገር የምትፈውስበት ከስዕሌ ዘይት ይንጠፈጠፍልሃል፣ በዚያ ዘይት እየቀባህ ዓለሙን ፈውሰው አለች። እመቤታችን የፍቅሯን ዘይት በሁላችን ላይ ታረብርብብን በእውነት። ስለዚህ እንቁን እኔ ያሳይሃለሁ በእውነት ንዋዮሙ ለሐዋርያት የሚባለውን እውነተኛውን የሰማይም የምድርም ገንዘብ የነዳያንን ወርቅ የነዳያንን እንቁ ኢየሱስ ክርስቶስን ለዓለም ያመለከተችው እውሩን ዓለም መርታ ድሃውን ዓለም መርታ እንቁ ወደሚቆፈርበት ጉድጓድ የወሰደችው ድንግል ማርያም ናት። እንቁን ጌታ መድኃኔዓለም እንቁ ይባላል። እንቁ በልሲ አንድ እንቁ አለ የሚገርም እንቁ። እኔ በጣም የሚገርመኝ እባብ ሲበላው ማለት ነው። እባብ ሰውን ሲነድፈው ከዛ ሰውነቱን ይበጡና ይሄን እንቁ ከሰውነቱ ውስጥ ይቀብሩና ይሰፉታል። ከዛ የእባቡን መርዝ ይገርማቸዋል። እግር ላይ ተቀብሮ የእባቡን መርዝ ከጭንቅላት ያለውን ሁሉ መጥምጦ ያወጣዋል። ያንቁ መጥምጦ ቀጥታ ጠቅላላ የእባቡን መርዝ በእንቁ ላይ ያደርግና ሰውየው ከእባቡ መርዝ ነፃ ይሆንና እረፍት ያገኛል። እንቁ የዚያን ሰውዬ ደዌ መጥምጦ ይዞት ይወጣል። በእውነት ደዌያችን ምጥምጥ አድርጎ በላዩ ላይ ተሸክሞ በቀራንዮ አደባባይ የቆመ ነሳ ደዌነ ወጾረ ሕማመነ የተባለለት እንቁ መድኃኔዓለም ኢየሱስ ክርስቶስ ነው። እንቁን ያሳየችን ድንግል ማርያም። በእውነት የዓለም መምህር ከድንግል ማርያም በላይ ማን አለ? መምህር ማርያም ፊደል የሁሉ መማሪያ ብሏል አይደል? ቅድም ዘማሪ ማርያም ፊደል የሁሉ መማሪያ በሉሲ። ማርያም ፊደል የሁሉ መማሪያ። ምስጢረ ሥላሴን ያሳወቀችን እኮ ድንግል ማርያም ናት። ማን አሳወቀን? በዓለም ከባዱ ዕውቀት ምስጢረ ሥጋዌን መረዳት ነው። ለመጀመሪያ ጊዜ ለህሊና ከባድ የሆነውን ምስጢረ ሥጋዌን ያመነችው ድንግል ማርያም ናት። ለመጀመሪያ ጊዜ አምናም ዓለም እንዲያምን ወደ እምነት የመራችው መራሂት ሃይማኖት ናት ቅድስት ድንግል ማርያም። እሷን የፈጠረ እግዚአብሔር ይመስገን። እና ቅዱስ ባስልዮስ እንደውም እመቤታችን ብዙ ወዳጅ ሞልቷታል። ብዙ ጠላት ቢሞላባት ብዙ ወዳጅም አላት በዚያው ልክ። እና ቅዱስ ባስልዮስ የእመቤታችን ፍቅር የበዛለት አምላክ ነው። በዚያውም ብዙ ምስጢር ገልጣለታለች። እና እዚህ ከተናገረው ውስጥ ቀዳሚ ወደ ሐሪ ብሎ ስለ ጌታ የተናገረውን አንስተን እንማማራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀዳሚ ወደ ሐሪ ይባላል። እሺ ቀዳሚ ወደ ሐሪ የሚባል ማን ነው? መልሱልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ይባላል? ቀዳሚ ወደ ሐሪ። ቀዳሚ ወደ ሐሪ። አቤት ወደ ሐሪ። ቀዳሚ ወደ ሐሪ ምን ማለት ነው? እቺን መጀመሪያ ከዚህ ያለፈ ትርጉም አለው። ያን ልጽ ነግራችሁ ነው። እሱን ተነጋግረን ቶሎ ትምህርታችን ጨርሳለን። አይዟችሁ ራቱም ትደርሳላችሁ። እኔ በእውነት እንድትጎዱ አስፈልጉ አይደለም እንዴ? ዘርም ባያስቀርልን ኑሮ እንደ ሰዶምና እንደ ጎሞራ በሆነበት እንደተባለው ብዙ ወንድሞቻችን ሲሞቱ እናንተ አስቀሩ ማን እንሰብከዋለን? አይደለም? ያስቀረልን እግዚአብሔር ይመስገን። አሜን። አዎ እኛንም ያስቀረን እግዚአብሔር ይመስገን ለእናንተ። አሜን ነው ልጅ ራሳችን ለማወቅ እናንተንም የስንቱ ደም በየአስፋልቱ ሲፈስ ያስቀራችሁ እግዚአብሔር ይመስገን። አሜን በሉ። አሜን። ስለዚህ አሁን እናንተ ህይወት እንዲኖራችሁ እንፈልጋለን። እንዲመሽባችሁ፣ ዱርዬ እንዲቀማችሁ፣ እንድትታሰሩ፣ እንድትደበደቡ አንፈልግም።
ስትኖሩ ነው እኛም የምንወደው። ነፍሳችሁን እንጠቅማለን ብለን ልንጎዳው አንፈልግም። እኛም እናዝናለን። ጥቂት ነው የምንማማረው፣ ታገሱ። ቀዳሚ ወዳሃሪ ጌታ መድኃኔዓለም ኢየሱስ ክርስቶስ ቀዳሚ ወዳሃሪ የሚባልበት ብዙ ነገሮች አሉት። አንደኛው በሐልዎት ቀዳሚ ይባላል። ወዳሃሪ ዘላለም ማለት ሁለት ትርጉም አለው። ዘላለም የሚለው አንደኛ ከዓለም በፊት ማለት ነው። ሁለተኛ ደግሞ ዓለም ካለፈ በኋላ። እስቲ ዘላለም ማለት ምን ማለት ነው? ሕፃናት ስሙ። ሕፃናት ሰማችሁ? ቆሙ። ሕፃናት ቆሙ። ከሁሉ ነገር የሚጥም ምንድን ነው? ንገር እስቲ። ሕፃናትን ብቻ ነው። ከሁሉ ነገር የሚጥም ምንድን ነው? አቤት እንድገዛላችሁ። ከሁሉ ነገር የሚጥም እሺ፣ እንዴ ከሁሉ ነገር የሚጥም ምንድን ነው? አቤት ስኳር። ቆይ ሌላ ከሁሉ ነገር የሚጥም እንጀራ። ቆይ አሳቋ። ሌላ አቤት ማር። ሌላ ከሁሉ ነገር የሚጥም አይስክሬም። ሌላ ደግሞ ከሁሉ ነገር የሚጥም ኬክ። በቃ ወዘተርፈ። ጎበዞች፣ አሁን አንድ ነገር ልንገራችሁ። ለማንም እንዳትናገሩ፣ ለሕፃናቱ ብቻ ልናገር። እሺ አንዴ ዝም በሉ። ከሁሉ ነገር የሚጥም ምን መሰላችሁ? ንገራችሁ። ቆይ ቁጭ በሉ፣ ልነግራችሁ። ቁጭ በሉ። አሁን በደንብ ተከታተሉ። ከሁሉ ነገር የሚጥም ምንድን ነው? ነገ ጧት እናት አባታችሁ እንዲገዙላችሁ የግድ ማታ መነዝነዝ አለባችሁ። እሺ በቃ የግድ። ስለዚህ አሁን መስማት አለባችሁ። ምንድን ነው ግን ያ የሚጥም ነገር? እንደ እኔ ነው የምነግራችሁ። ቆዩ። በቃ ሰዓት እንዳያልቅብን። በቃ አሁን ዝም በሉ። ከሁሉ ነገር የሚጥም ልነግራችሁ ነው እና እግዚአብሔር የተመሰገነ ይሁን። አሜን በሉ። አሜን። እሺ አሁን ስሙ እና ወደ ነገራችን ስንመለስ የሚጥመውን ነገር በኋላ ነው የምነግራችሁ። አንደኛ በሐልዎት በኑሮ ዘላለም ማለት ሁለት ትርጉም አለው። ዘላለም አንደኛ ዓለም ከመፈጠሩ በፊት፣ ሁለተኛ ደግሞ ዓለምም ካለፈ በኋላ። ዘላለም ማለት ምን ማለት ነው? ሕፃናት ዘላለም ማለት ምን ማለት ነው? ቆይ ዓለም ከመፈጠሩ በፊት በሉ። ሁለተኛ ደግሞ ዓለም ካለፈ በኋላ በሉ። በጣም ጎበዞች። ይሄን የሚመልስ አሁን በኋላ ይነገረዋል የሚጥመው ነገር። ዓለም ከመፈጠሩ በፊት፣ ዓለምም ከተፈጠረ በኋላ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምም ከመፈጠሩ በፊት የነበረ ስለመሆኑ ቀዳማዊ እንለዋለን። ዓለምንም አሳልፎ የሚኖር በመሆኑ ዳህራዊ እንለዋለን። ዓለም ከመፈጠሩ በፊት እንደነበረ ሲያጠይቅ አባ ሰባህኒ በስብሐቲከ በስብሐቴ ዘሃሎ ምስሌከም ቅድመ ይትፈጠር ዓለም። አባቴ ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር አባቴ ሆይ ክብሬን ግለጠው ብሎ ተናግሯል። ይሄ ዓለም ከመፈጠሩ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል ወልደ እግዚአብሔር ክርስቶስ ዓለም ከመፈጠሩ በፊት እንደነበረ ሲያጠይቅ ነው። ወንጌላዊ ዮሐንስ ቀዳሚሁ ቃል ውእቱ ብሎ የተናገረውን ቀዳሚሁ ቃል ቀዳማዊ ቃል ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት ነበር ብሎ እንደነገረን ጌታችን ኢየሱስ ክርስቶስ በእርግጥም ከዓለም በፊት የነበረ ነው። አይሁድ 30 ዓመት አማን ብለክሙ ዘአምን በ ኢይጥም ወለሞት፣ እውነት እላችኋለሁ በእኔ የሚያምን የዘላለም ሞት አያገኘውም፣ በእኔ የሚያምን ሰው ሞትን አይቀምስም ብሎ ሲነግራቸው ዮሐንስ ወንጌል ምዕራፍ 8 ላይ በእኔ የሚያምን ሰው ሞትን አይቀምስም ብሎ ሲነግራቸው
አሁን ገና ክብር ለሱ ይግባውና አሁን ገና ጋኔን እንዳለብህ ተረዳን። አብርሃም እንኳን ሙቷል፣ ነቢያት እንኳን ሙተዋል። አንተ እንዴት ነው በእኔ የሚያምን ሞትን አይቀምስም የምትል አሉት። እንደዚህ ብለው ሲሉት እሱ ምን ብሎ መለሰላቸው? እውነት እላችኋለሁ አብርሃም አባታችሁ የኔን ቀን ሊያይ ተመኘ፣ አይቶም ወደዳት አላቸው። ኧረ በስመ አብ አላሉ። እኔ ነኝ አልኩ። 30 ዓመት ያልሞላሁ ወጣት ዓለም ሳይፈጠር ነበርኩ ትላለህ አሉት። አንደኛውን ይውጣላችሁ ብሎ አማን ብለክሙን ቅድመ የተወለደ አብርሃም ሀሎኮ አነ እውነት እላችኋለሁ አብርሃም ሳይፈጠር እኔ አለሁ አላቸው። አብርሃም ሳይፈጠር እኔ አለሁ በሉሲ። አብርሃም ሳይፈጠር እኔ አለሁ። አብርሃም ሳይፈጠር እኔ አለሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 አብርሃም ሳይፈጠር ማለት ልብ ብላችሁ ስሙ። አብርሃም የዓለም ዘር ወካይ ነው። ተመልከቱ፣ የፍጥረት ንጉስ ነው። አብርሃም የሃይማኖት ንጉስ፣ የሃይማኖት አብድ፣ የሃይማኖት አንድ፣ የእግዚአብሔር በኩር ነው። ይከብድ ይሆን? አይከብድም። የሃይማኖት በኩር ነው። በእውነት አብርሃም ይስሐቅ ሃይማኖት አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ብለን እንጠራለን። መመኪያችን የእግዚአብሔር አብርሃም ይስሐቅ ያዕቆብ የሰው ልጆች ብቻ ሳይሆኑ የእግዚአብሔር መመኪያዎች ናቸው። ይከብዳል ወይ? አቤት ቆይ ሰው የማን ዘር ነው ሲሉት የነገዜለ የነኩራባቸው የነድፋባቸው የነዘለቀ የናክረሽርሻቸው እያለ የሚያስመካውን ስም ይጠራል አይደል? የሚያስመካውን ይጠራል አይደል? ጥሩ ነው ያለውን፣ ሀብታም ነው ያለውን፣ ሊቅ ነው ያለውን፣ ደግ ነው ያለውን ዘመዱን ይጠራል። እግዚአብሔርን ሙሴ ማላከኝ ብዬ ልናገር ብሎታልስ? እኔ እግዚአብሔር ነኝ ብቻ ሳይል የአብርሃም የይስሐቅ የያዕቆብ አምላክ ነኝ ተመክቶባቸው የአብርሃም የይስሐቅ የያዕቆብ አምላክ ነኝ የኛ የደጋጎቹ አንተ በአባትነታቸው በቅድመ አያትነታቸው ዘር በመሆናቸው የምትመካባቸው የነሱ አምላክ ነኝ ብሎ እግዚአብሔር በቅዱሳኑ ይመካል። በእውነት በቅዱሳኑ ቅዱስና ከተመካ በእናቱ ቅዱስናማ እንዴት ይመካ ይሆን? በእውነቱ እንደ አብርሃም ያለ በእውነቱ ይላል እግዚአብሔር እኔ ለወዳጆቼ ሳላማክር የምሰራው ስራ አለን ብሎ ይናገራል እግዚአብሔር። ልክ እንደዚህ ለወዳጆቹ ሳያማክር የሚሰራው ልክ እንደዚህ የሚለው ያልተመቸ ነው። ለወዳጆቹ ሳያማክር የሚሰራው ስራ ከሌለ ለድንግል ማርያምማ ስንቱን ነገር ያማክራት ስንቱን ነገር ይነግራት ይሆን? እግዚአብሔር ልቡናችን ይሰብስብልን። እንዴት ማድረግ እንደሚቻል አላውቅም። ሰው በጫጫታ ተይዟል። ከቃሉ ጋር እግዚአብሔር ከሁላችን ጋር ይሁን። እንግዲህ እኔ ኃጢአት ይሁን እናንተ ኃጢአት አላውቅም። ትምህርቱ እየተረበሸ ነው። ለማንኛውም ልቡናችን እንዲሰበስቡላችሁም እንደው በልባችሁ አቡነ ዘበሰማያት ያድርገው። ስለዚህ እግዚአብሔር ከዓለማት በፊት አብርሃም ደገኛ ስለሆነ እስራኤል የሚመኩበት ታላቅ አባት ስለነበረ እግዚአብሔር በፍጥረት ሁሉ አብርሃምን ወክሎ በአብርሃም ሃይማኖት ከአብርሃም ዘር በተወለደችው ስለሆነ በድንግል ማርያም ስለሆነ ዓለምን የዳነው ዓለምን የተፈወሰው ዓለምን በአብርሃም ወክሎ ዓለም ሳይፈጠር እኔ አለው ብሎ ተናገረ። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት የነበረ ቀዳማዊ አምላክ እንጂ 30 ዓመት ሞላው 33 ዓመት ዘመን ተቆጠረለት በ33 ዓመቱ ተሰቀለ ስለተባለ ትናንት የመጣ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ዘመን የሚቆጠርለት ሩቅ ብሲ ፍጡር እንዳልሆነ ልንገነዘብ ይገባል። ስለዚህ እግዚአብሔርን ጌታችን ኢየሱስ ክርስቶስን ቀዳማዊ ስንለው ዓለም ሳይፈጠር የነበረ በሉ። እኔ አንድ ነገር ልንገራችሁ። ጌታችን ኢየሱስ ክርስቶስ ቀዳማዊ ስንለው ምን ሳይፈጠር የነበረ ነው? ዓለም ሳይፈጠር።
ዓለም ሳይፈጠር የነበረ ከሆነ የት ላይ ነበር? አቤት ዓለም ሳይፈጠር ከነበረ የት ላይ ነበር? እስቲ አበበ የሚባል ሰው አለ እዚህ አለ? ንገረኝ። እግዚአብሔር የት ነበር? ዓለም ሳይፈጠር እግዚአብሔር ነበር። እኔ አንድ ነገር ልንገራችሁ። ጠረጴዛ አለ። እግዚአብሔር ዓለም ከመፈጠሩ በፊት ነበር። ጠረጴዛ አለ። ጠረጴዛውን የሰራው ሰውዬ ጠረጴዛው ስራ ነው። ከስራ በፊት ሰሪ አለ የለም? አቤት ከዚህ ቤት በፊት ይሄን ቤት የሰራው አናጺ አለ የለም? ከስንዴ አዝመራ በፊት ስንዴውን የዘራው ገበሬ አለ የለም? ስለዚህ ከስራ በፊት ሰሪ አለ የለም? ስራ ደግሞ ይፈርሳል። ስራ ደግሞ ይጠፋል። የሚጠፋ ነገር ሁሉ የሚሞት የሚጠፋ የሚያልፍ ነገር ሁሉ ስራ ነው። ለስራ ደግሞ ሰሪ መኖሩ ግድ ነው። ለሰሪ ደግሞ ከስራ በፊት መኖር ግድ ነው። በእርግጥም እግዚአብሔር ከዓለም በፊት ነበረ። እግዚአብሔር ከዓለም በፊት ካልነበረ እግዚአብሔር የዚህ ዓለም ፈጣሪ ነው ብሎ መናገር አይቻልም። ስለዚህ ከሰማይ በላይ ከዚህ ጠፈር በላይ 7 ሰማያት አሉ። በዚህታችም ሌሎች ዓለማት አሉ። ወደዚያም ወደዚህ ከዚህ ሁሉ ዓለም በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ነበረ። የነበረው የት ነው ብላችሁ ስትጠይቁኝ ራሱን ዓለም አድርጎ ይኖር ነበር። ማንን ዓለም አድርጎ ይኖር ነበር? አቤት ራሱን ዓለም አድርጎ ምን ይል ነበር? ይኖር ነበር። ይሄ ከሊና በላይ እንዴት ዝም በሉ እስቲ። ባባችሁ ነው እንደሱ አይደለም። ዝም በሉ እንዴ! እንደሱ አይደለም። ዝም በሉ ነው ያልኳችሁ። ስለዚህ ናርም ምስናይ ንግል ፈጽሞ መጨረስ አይቻልምና ዝም እንበል። እንዲያው ቅዱስ ዳዊት ምን ይላል? መንክር ተላህ ያለ ባህር የባህር ጨዋታዋ ደስ ይላል። እስቲ የባህር ጨዋታዋ ደስ ይላል በሉ። የባህር ጨዋታዋ ደስ ይላል። የባህር ጨዋታዋ እንዴት አፍ እያለ ሳይኖራት ታወጋለች። ጩጩጩጩ አትል አፍ ሳይኖራት ትናገራለች። እግር ሳይኖራት ትሮጣለች። እግር አላት ባህር። አሁን አባዩ እግር አለ? የባህር ጨዋታዋ ምን ይላል? ደስ ይላል አይልም? እግር ሳይኖራት መሮጡ አትገርምም? አፍ ሳይኖራት ፏፏቴዋ መናገሩ አይደንቅም? እጹም ነው አይደለም? ይሄ አፍ ሳይኖረው የሚናገር አለ፣ እግር ሳይኖረው የሚሮጥ አለ። የውሃ ነገር ይደንቃል አይደል? እዲያም ስተውት መንክርስ እግዚአብሔር ባሪያሙ ድንቅስ በሰማይ ያለ እግዚአብሔር በሉ እስኪ። ድንቅስ በሰማይ ዳዊት እኮ ነው ውሃው ያስገርማል አለና አረፈውን ስተውት ወዲያ ድንቅስ በሰማይ ያለ እግዚአብሔር ለምን ዓለም ሳይፈጠር እንዴት ኖረ ተብሎ ሊመረመር የማይችል ሁሉ አይምሮ መርምሮ የማይደርስበት ነገር ሁሉ መንክር ይሉታል ይላል ቅዱስ ባስልዮስ በሃይማኖተ አበው ምዕራፍ 96 ላይ አይምሮ የማይደርስበት ነገር ሁሉ መንክር ይሉታል በሉ እስኪ። አይምሮ የማይደርስበት ነገር ሁሉ ምን ይሉታል? መንክር። አቤት መንክር። ስለዚህ እግዚአብሔር ዓለም ከመፈጠሩ በፊት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን እድሜ ሊቆጠርለትም 3 ዓመት በ2 ዓመቱ ተሰደደ። 3 ዓመት ሞላው። በ12 ዓመቱ ቤተ መቅደስ ገባ። እንዲህ አለ። በ30 ዓመቱ ተጠመቀ ቢባልም ነገር ግን ከዓለም በፊት የነበረ ነው። ከዓለም በፊት የነበረው እግዚአብሔር እንዴት በኋለኛ ሆኖ እድሜ ተቆጠረለት? እንዴትስ አድርጋ ድንግል ማርያም ጸነሰችው? ዓለም ከሌለ፣ ዙፋን ከሌለ፣ ሰማይ ከሌለ፣ ምድር ከሌለ እግዚአብሔር እንዴት ያለ መኖሪያ ሊኖር ቻለ ብለው በፍጡር ሕግ አስልተው የማይደርሱበት ጉዳይ ነውና ይሄን ምን ይሉታል? አቤት መንክር በሉ እንጂ። መንክር የድንግል ማርያም አምላክን የመጽነሷን ነገር እንዴት አድርጋ ጸነሰችው? ቃል በማይጸኗ ሲያድር በየት በኩል ገባ አይባልም። እንዴት አደረ አይባልም። እንዴትስ ቻለችው አይዘለቅም። ምን ይሉታል? ይሄንን መንክር በሉ እንጂ። እንዲህ ያለውን ነገር መንክር ይሉታል። ሥላሴ 3 ሲሆኑ አንድ ሲሆኑ 3 እንዴት ሊሆን ይችላል? 3 አካላት አንድ እንዴት ይሆናሉ? ይሄን መንክር ይሉታል። እኛ በትነን አብራርተን ተንትነን የማንዘልቀው አይደለም። 2 ሲደመር 2 መልሱ። አፈር ሰውን መልሱ። አቤት ማረጋገጫው ለዚህ 4 ሲቀነስ 2 በቃ ይሄን ማረጋገጫው። ሥላሴ ግን ያርጋ አታሰናቸው።
እጹብ ብለን የምታሰላችሁ የሥላሴ ሰሎ እጹብ እስቲ እጹብ በሉ እጹብ ቅዱስ ጎርጎርዮስ ገባሬ መንክራት ምስጢረ ሥላሴ ይረቅበት ነበር ይከብደው ነበር ከብዶት ሲኖር አብ ወልድ መንፈስ ቅዱስ ሶስት እንደገና ደግሞ እነዚህን አንድ እግዚአብሔር እንዴት ያለ ነገር ሶስት ስም ጠርቼ አንድ ሶስት አካል ጠርቼ አንድ እግዚአብሔር እኔ አይገባኝም ማለት እንዴት ነው የነገር ብሎ እመቤታችንን ጠየቃት። ከመቤታችን ስዕል ስር ሄዶ ድንግል ማርያም ምስጢረ ሥላሴ ከብዶኛልና አንቺ የምረዳበትን አይምሮ ስጪኝ አላት። እንዲህ ብሎ የሚያስማን አለ ወይ ደግሞ ስር ሊበጥስ ነው የሚለው የሚሮጠው አብነት እያለያችን ሊቆነጥስ ሩጫውን ነው የሚሄደው። አሁን በእውነቱ አንደኛ የሚያስወጣ ብደግምላችሁ ተማሪው በሙሉ ዛሬ ተሸክሞኝ አይዞርም መሬት እንዳትነካ ብሎ ማለት ነው። ተሸክሞኝ አይዞርም የለም አባባ አፈር እንዳይነካውት ብሎ ማለት ነው። ለምን አንደኛ ይኸውልህ በጥንቆላ አንደኛ ብትወጣ በሲኦልም አንደኛ ሆነ ትገባለህ። ይሄንን አትመኙት። ከድንግል ማርያም እንዲህ ረግሩም ነው። ሰው ሳያጣ ይለምናል። እግዚአብሔር ያሳያችሁ። ሳያጣ ባለጸጋ እናት እያለን ምን ትቸገራለህ? መተህ ከብለል ብለህ ብትነግራት ታደርግልህ የለ። ቅዱስ ጎርጎርዮስ ገባሬ መንክራት ከብለል ብሎ ሲነግራት ዮሐንስ ወንጌላዊውን እግዚአብሔር ይክፈልልን፣ እግዚአብሔር ይስጥልን። ጌታ መድኃኔዓለም ኢየሱስ ክርስቶስ በሰማይ በወርቅ ዙፋኑ ይጻፍልን። ለመድኃኔዓለም ነው ለኔ አይደለም። መድኃኔዓለም ይክፈላችሁ፣ ቃለ ሕይወት ያሰማል። እና ምንድነው ያለ መሰላችሁ? ይሄ ምንድነው ያወራን? ቅዱስ ዮሐንስ ወልደ ነጎድጓድ ያንን የምስጢር ሀገር ምን አለችው? ሂድና ተርጉምለት አለችው። ቃል ሥጋ ሆነ ብለህ የጻፍክ አንተ ነህ፣ ምስጢረ ሥላሴን የቀዳው አንተ ነህ፣ ሂድና ተርጉምለት ብላ ሰደደችው። ቅዱስ ጎርጎርዮስ ገባሬ መንክራት ከዚያን ጊዜ ጀምሮ ነባቤ መለኮት ለመባል በቃ። እስቲ ነባቤ መለኮት በሉ። ነባቤ መለኮት ሁላችንም ነባቤ መለኮት አድርገን እመቤታችን አሜን። ነባቤ መለኮት የአምላክን ነገር የሚናገር ሌት ተቀን የአምላክን ነገር የሚተነፍስ የአምላክን ነገር የሚመገብ የአምላክን ነገር የሚያገሳ በውስጡ የአምላክ ትምህርት በቅሎበት የአምላክ ትምህርት ስር የሰደደበት የአምላክ ትምህርት አበባ ሆኖ ይወጣለት ሆነ። ይሄ ማን ነው? በድንግል ማርያም። እና ይሄ እጹብ ሆኖ በድንግል ማርያም ኃይል በጸሎት እግዚአብሔርን በመለመን የሚረዳ እንጂ በፍልስፍና ሊረዱት አይቻልም። እና እግዚአብሔር ኢየሱስ ክርስቶስ በእውነትም ቀዳማዊ ነው። አንድ እምቅድመ ዓለም ነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀዳማዊ የሚባለው ዓለም ሲፈጠር ከአብና ከመንፈስ ቅዱስ ጋር በአንድነት አብሮ ዓለምን ፈጥሯል። ነብዩ ዳዊት ልብ ብላችሁ ስሙ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ እግዚአብሔር ገብረ ሰማየ ወምድር ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በሉ እስቲ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድር ምን አለ? ፈጠረ። በመጀመሪያ የምትለውን ያዟት። እሺ ኋላ ደግሞ ዳዊት አለና ውስተ ርእሰ መጽሐፍ ተጽሕፈ በእንቲአየ በመጽሐፍት መጀመሪያ ስለኔ ተጻፈ። በሉ እስቲ ደግሞ መጀመሪያ ስለኔ ተጻፈ። አሁን ልብ ብላችሁ ስሙ ልነግራችሁ ነው። እንግዲህ አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ቀዳሚ የሚባል ቀዳማዊ ቃል ማለት ነው። ቀዳሚ ማለት ቀዳማዊ ቃል ደግሞ የሚባል ኢየሱስ ክርስቶስ ነው። ቃል የሚባል ማን ነው? አቤት ኢየሱስ ክርስቶስ። በጣም ጥሩ። ኢየሱስ ክርስቶስ ቀዳማዊ ቃል ይባላል። ቀዳማዊ ቃል ከአብ ጋር ቃል ከልብ ጋር ከእስትንፋስ ጋር ይኖራል። ከአብ ልብነት ጋር ከመንፈስ ቅዱስ እስትንፋስ ጋር በሕልውና ተገናዝቦ ያለመጠቅለል በከዊነ ቃልነት የነበረ በቃልነቱ በነባቢነቱ የነበረ አካላዊ ቃል ኢየሱስ ክርስቶስ አካላዊ ቃል ነው። በሉ ኢየሱስ ክርስቶስ አካላዊ ቃል ነው። አካላዊ ምንድነው? ቃል ነው። አካላዊ ቃል ነው። ይሄ አካላዊ ቃል ቀዳማዊ ቃል ይባላል። ከዓለም ከመፈጠሩ በፊት የነበረ። ስለዚህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። በቀዳሚ መጀመሪያ የሚለው አማርኛው አይጥም መሰል በግዙ ነው ሸጋ። በቀዳሚ ማለት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት በቀዳማዊ ቃሉ ዓለምን ፈጠረ ማለት ነው። በቀዳማዊ ቃሉ ማለት
በልጁ ቃልነት ከሱ ጋር እኩል በሚሆን ከሱ ጋር በተካከለ በመለኮት አንዲት ፈቃድ አንዲት ስምረት አንዲት ኃይል አንዲት ልብ አንዲት አኗኗር አንዲት ስልጣን አንዲት ግዛት ካለው ልጁ ጋር ሆኖ በተገናዘበ ህልውና ዓለምን ፈጠረ። ስለዚህ በቀዳሚ በመጀመሪያ ሰማይና ምድርን ፈጠረ ማለት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ በቀዳማዊ ቃል በኢየሱስ ክርስቶስ ዓለምን ከቀዳማዊ ቃል ከኢየሱስ ክርስቶስ ጋር ወይም ደግሞ አንዱን ሳይሆን በአንዲት ፈቃድ ዓለሙን ፈጠሩ። ስለዚህ ክርስቶስ ዓለምን ለመፍጠሩ አንዱ ማስረጃው በመጀመሪያ ሰማይና ምድርን ፈጠረ። በልስቲ በመጀመሪያ ሰማይና ምድርን በመጀመሪያ በቀዳማዊ ቃሉ ኢየሱስ ክርስቶስ ክርስቶስ እንደፈጠረ ነው። ክርስቶስ ቀዳማዊ ቃል ለመባሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ተመልከቱ። ይሄ ቀዳማዊ ቃል ዓለምን ለመፍጠሩ በቀዳሚ ሰማይና ምድርን ፈጠረ ተብሎ ተነግሮለታል። እሱ ሳያውቅ የተፈጠረ ያለሱ ህልውና ያለሱ ስልጣን አብ ብቻውን የፈጠረው አብ ብቻውን የዘረጋው ሰማይ አብ ብቻውን የዘረጋው ምድር አብ ብቻውን ያበቀለው ሐመድባል አብ ብቻውን ያስመሰገነው መልአክ የለም። ወኩሉ ቦቱ ኮነ ወዘእንበሌ ሁስ አልቦ ዘኮነ ወይ ምንትን ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ በማን በጌታችን በመድኃኒታችን በኢየሱስ ክርስቶስ በሉ። በመድኃኒታችን በኢየሱስ ሁሉ በእርሱ ሆነ ያለ እርሱ ምንም የሆነ የለም በሉ። ያለ እርሱ ምንም የሆነ የለም። ስለዚህ አብ ከክርስቶስ አብ ከወልድ ተነጥሎ የፈጠረው ፍጥረት አለ የለም? ንገሩ እንጂ። የለም። መንፈስ ቅዱስ ከወልድ ተነጥሎ የሰራው ስራ አለ የለም? ስለዚህ ኢየሱስ ክርስቶስ ዓለም ሲፈጠር ስለነበረ ማለት ዓለምን የፈጠረ ስለሆነ ቀዳማዊ ተብሎ ይጠራል። ወልድ ስለመፍጠሩ በቀዳሚ መንፈስ ቅዱስ ስለመፍጠሩ እዚያው ዘፍጥረት ምዕራፍ 1 ቁጥር 3 ላይ ወመንፈስ እግዚአብሔር ይጤልል መለልተማይ ተብሎ ደግሞ ተነግሯል። የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር። የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር። ይሄ መንፈስ ቅዱስ እንደፈጠረ ያመለክታል። ስለዚህ ኢየሱስ ክርስቶስ ቀዳማዊ ቃል ስለሆነ ዓለምን የፈጠረ ስለሆነ ቀዳማዊ አንድ። ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ ቀዳማዊ ስንለው ቅድም ዓለም ከመፈጠሩ በፊት ስለነበረ፣ ዳህራዊ ስንለው ዓለም ካለፈ በኋላ ስለሚኖር፣ አንዱ ደግሞ ቀዳማዊ ስንለው ዓለምን ስለፈጠረ፣ ዳህራዊ ስለመሆኑ ምንለው ደግሞ ዓለምን ሁለተኛ ስለፈጠረው በሉ ሊቃውንት። ዓለምን ሁለተኛ ስንተኛ ስለፈጠረው? ሁለተኛ። አቤት ሁለተኛ። ዓለም ስንት ጊዜ ተፈጠረ? ሁለት ጊዜ። ስለዚህ አንደኛው ጥንተ ተፈጥሮ ይባላል። አርአያ ሥላሴን ይዘን የተፈጠርንበት ሥላሴን መስለን በብርሃን አሸብርቀን እግዚአብሔርን መስለን የተፈጠርንበት። ሁለተኛው ተፈጥሮ ክርስቶስ በደሙ የፈጠረን ነው። በምን የፈጠረን? በደሙ። ፍጥረት ምንድነው መሰላችሁ? ፍጥረት ማለት የሌለ ነገር ሲኖር የሌለ ነገር ሲመጣ ፍጥረት ይባላል። እኛም ብንኖርም በኃጢአት ያልኖርን ሆነን ነበርን። የሌለውን ዓለም ሕይወት ዘርቶ በደሙ እንዲኖር ያደረገው መድኃኔዓለም ኢየሱስ ክርስቶስ። ስለዚህ ዓለሙን እንደገና ሰራው። እንደገና ምን አለው? ሰራው። አቤት እንደገና ምን አለው? ሰራው። እንደገና የሰራን እግዚአብሔር ይመስገን። የፈረስነውን እኮ ነው የወዳደቅነውን ለቅሞ በሲኦል ወድቀን የነበርነውን አጋንንት በታትነውን ነጣጥለውን ከእግዚአብሔር ህብረት ከመላእክት ህብረት ከነፍስ ህብረት ከቅድስና ህብረት ከእውቀት ህብረት ከንጽህና ህብረት ነጥለውን የነበርነውን ሰብስቦ አንድ አድርጎ በነፍስና በስጋ አዋህዶ የምንነሳበትን ኃይል ሰጥቶ በሐዲስ ተፈጥሮ ፈጠረን። ዓለምን ካፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። ዓለምን ከፈጠረበት ጥበቡ በሉ። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። ዓለምን ያዳነበት ጥበቡ ይበልጣል። ለምን? ዓለምን ሲያድነው ለይኩን ብሎ በቃሉ ፈጠረው። ዓለሙን ሲፈጥረው ዓለሙን ሲያድነው ግን በምንድነው? በእባብ ስጋ ተሰውሮ። ለሰይጣን ክርስቶስ ሰይጣንን ለማሸነፍ ሌላ ስልት መፈልሰፍ አላስፈለገውም። ሌላ ስልት አላዘጋጅ። በራሱ በሰይጣን ስልት አሸነፈው። በምን አሸነፈው? በሰይጣን ስልት በሉ። ሰይጣን በራሱ ስልት ተሸነፈ በሉ። ሰይጣን በራሱ ስልት በራሱ ምንድን? ስልት። የእሱ ስልት ምንድነው?
አይ ወደ ሔዋን ሲሄድ የሚከረፋ መልኬን የሚከረፋ ሽታዬን የሚከፋ መልኬን ይዤ ጥቁርነቴን ይዤ ከሄድኩ አታዳምጠኝም፣ አትበይ የተባለችውን አትበላልኝም። ስለዚህ አለ ምን አደረገ መሰላችሁ? በመልከኛይቱ በእባብ ተሰውሬ ልሂድ። በምን ተሰውሬ ልሂድ? በእባብ ተሰውሮ። አይ ሸጋ ነው። ወበከመ ተሃባ ሰይጣን በጉይሉት ውስተ ሥጋ ከይሲ ከማሁ ኮነ ድህነትነ በተሰውሮ ቃለ እግዚአብሔር በሥጋነ። ልክ ተመልከቱ። መቅደመ ወንጌል አሞኔዎስ አውሳቢዎስ ናቸው የሚናገሩት። ዲያብሎስ ክፋቱ እንዳይታወቅበት በእባብ ተሰውሮ መጣ። ልክ እንደዚህ ክርስቶስ አምላክነቱን ገልጦ በብርሃነ መለኮቱ በአስፈሪ ግርማው ግሩማን መላእክትን አስከትሎ መንበር ዘርግቶ በምድር ላይ በሚያስፈራ ኃይል ቢመጣ ሰይጣን ሊቀርብ አይችልም። ሰይጣን በእባብ ተሰውሮ ሄዶ አዳምና ሔዋንን እንዳሸነፈ መድኃኔዓለም ኢየሱስ ክርስቶስ በእኛ ሥጋ ተሰውሮ ሰይጣንን አሸነፈው። ስሙ ለዘላለም የከበረ የተመሰገነ ይሁን። አሁን ኃያሉ ድኩሙን ቢያሸንፈው ምን ይደንቃል? በአምላክነቱ ሰይጣንን ቢያሸንፈው አይደንቅም። የሚደንቀው በደካማ ሥጋችን ሰይጣንን መርታቱ ነው። ባልጠረጠረው ወይኔ ሳልጠረጥር ታስኩ መንውቱ ዝንቱ ዘምድረ ለብሰውት ውስተ ሰማያዊ እያለ ሰይጣን ቀባጠረ። እንዲያው እስቲ በሞቴ አንድ ነገር ላናግራችሁ። ዝንቱ ውእቱ ኢየሱስ ክርስቶስ ዘወቱ ጸጋማይ የማናይ ኮነ ወታይታይ ከመዘላይ ላይ ግራው ቀኝ የሆነበት በሉ እስኪ ግራው ቀኝ የሆነበት ታቹ ላይ የሆነበት ኢየሱስ ክርስቶስ ነው። እንደው ይገርማችኋል። ክርስቶስ እንደ ደም መላሽ ይላል። ደም እንዳትመልሱ አደራችሁ። ደም መልሱ እያስተማርኩ እንደው ምሳሌው ከመሰለ ብሎ መመለስ። አሁን አይጥን ምሳሌ በመስልባት አይጥ ሆኖ ማለት ነው። አይጥን ወድጃለሁ። እንዳይጥ ሁሉን ትበላለህ። አይጥ ምንድናት? ስጋ በልናት፣ አሳር በል ሁለበል። ዛሬ ሰውም ሁለበል ሆኗል እንዳይጥ። አሁን ቆይ ሰው እንዳይጥ ሁለበል ሆነ ስላልኩ ሰውን አይጥ ማለት ነው ነው አይደለም? አራራ እንደዚያስ እግዚአብሔር ያርቅልኝ። አይጥ አይደለም እኔ ሰው። አሁን ልክ እንደዚህ ነው። ምሳሌ የግድ ምሳሌ ስለመሰልንበት ደም መልሱ ማለት ሰይጣን ይላል። ጌታ ተሰቅሎ ሲያዩ ተራ ሰው መስሎት ቀረብ ሲል ውጥር አድርጎ በሳተ መለኮቱ ሲይዘው ቅብጠጥሩ ማለት ማንውቱ ዝንቱ ትቢያ ሥጋ የለበሰ ይህ ማን ነው? ይሄ በሚደነቅ ብርሃን የተከበበ ይህ ማን ነው? የተው ምርኮዬን የቀማኝ ይህ ማን ነው? ኃይሌን ያደከመው ይህ ማን ነው? መርዜን ያስተፋኝ ይህ ማን ነው? ከባርነቴን ያስለቀቀ ይህ ማን ነው? የረታኝ ይህ ማን ነው? ልቀርበው የማይቻለኝ ይህ ማን ነው ሲለው ምን ያስቀባጥራል? ፊት በገዳመ ቆሮንቶስ 3 ፈተና ብታመጣ በትስት ብትመጣ በትዕግስት በፍቅረ ነዋይ ብትመጣ በጸሊያ ነዋይ በትዕቢት ብትመጣ በትህትና ግንባርክን ብዬ የጣልኩህ እንደ ደመላሽ ይሉታል ሊቃውንት። ደመላሽ ደመልሶ ሲሄድ ማለት ነው። ደመልሶ ቤት ተኩሶ አፍርሶ ሲሄድ አሰው ግረን እንዳገቡ ደም የማይቀርብኝ እኔ ነኝ ይላል። የሆነውስ ሆነና ማነህ እንወቅህ። የእናት አባቴ የነገሌ ደም የማይቀርብኝ ጀግናው ገሌ ነኝ እንደሚለው ማን ነው ይሄ ብሎ ዓርብ ዕለት ሲቀባጥር ጌታ ምን አለው? ዝንቱ ውእቱ ኢየሱስ ክርስቶስ ዘቦቱ ጸጋመ የማና የኮነ። ምን ያስቀባጥራል? ቀድሞም በገዳመ ቆሮንቶስ ግንባርክን ያልኩ ዛሬም በደሜ ስራህን ያፈራረስኩብህ አንተ ያቆሸሽከውን በደሜ ያጠብኩብህ ለዘላለም በማይፈታ ጨለማ ስርህ የምኖር ግራውን ቀኝ ያደረኩት በግራ የሚኖረውን አዳም በቀኝ ገነት እንዲኖር ያደረኩት ወራዳይ ነው ወታይታይ ከመዘላይ ላይ ሀታች መቀመቃት ወርዶ የነበረውን ልዑል ያደረኩት እኔ ኢየሱስ ክርስቶስ ነኝ ብሎ መለሰለት። ስለዚህ ቀዳሚ ወደ ሐሪ በርሲ ቀዳሚ ወደ ሐሪ ኋለኛውም ቀድሞም የፈጠረን ዛሬም የፈጠረን ቀድሞ በጥንተ ተፈጥሮ የፈጠረን ከመላእክት ሁሉ በላይ አድርጎ አለሎ የፈጠረን የሰማይ አፍን የምድር እንስሳትን ግዙ ብሎ የፈጠረን አፈሩን ግዛው ብሎ በብርሃን ሸልሞ ራሱን አስመስሎ የፈጠረን
ኋላ ከውድቀት አንስቶ በልጅነት ያከበረን ስጋው እንድንበላ ደሙ እንድንጠጣ የፈቀደልን ሰማያዊት መንግስትን ያወረሰን በደሙ የመራን የምንሄድበትን መንገድ አመልክቶን የሄደ ቀዳሚ ወዳሃሪ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሜን። ሌላው ቀዳሚ በነኖ ዘመን የነበረ እንግዲህ እንኳን አንድ ጥቅስ ላምጣና ትምህርት የላጠቃለሁ እንዳይመሽ ወዲያ ይበዛል። ስለዚህ ምን የሚል አንድ የማንን ማመጣው የቅዱስ ሄሬኔዎስን ትምህርት አንድ አምጥቼ ለባስልዮስ ማገዣ ልጨርስ። ቅዱስ ሄሬኔዎስ በሉስቲ። ቅዱስ ሄሬኔዎስ። አቤት። ቅዱስ ሄሬኔዎስ። አቤት። ቅዱስ ሄሬኔዎስ ምናምን ዳቪንቺ የሚባል ስም እንኳን ይያዛል። እንኳን የዚህ ቅዱስ ሄሬኔዎስ በሉት። ሄሬኔዎስ እና ቅዱስ ሄሬኔዎስ ምን ይላል መሰላችሁ? የእሱን ትምህርት ብቻ ጨርሰን አጭር ናት እንሄዳለን። ትፈቅዳላችሁ? አዎ። እግዚአብሔር ፈቃዱ ይሁንልን። እንዲህ ይላል ኢየሱስ ክርስቶስ ይላል ዝንቱ ውእቱ ዘፈጠረ ኩሉ ዓለመ ምስለ አብ ወወልድ ወመንፈስ ቅዱስ ከአብና ከመንፈስ ቅዱስ ጋር ሆኖ በአንዲት ስልጣን ዓለምን የፈጠረ እርሱ ነው ይላል። ከአብ ከመንፈስ ቅዱስ ጋር ዓለምን የፈጠረው ማን ነው? ኢየሱስ ክርስቶስ በሉ እንጂ። ኢየሱስ ክርስቶስ ዓለምን የፈጠረው ካለ በኋላ ቀዳማዊ ዳህራዊነቱ እንዴት እንደሚተረተረው ተመልከቱ። ኋላ ምን ይለዋል መሰላችሁ? ፈጣሪሁ ለሰብ ሰውን የፈጠረው መጀመሪያ ከአፈር አንስቶ የፈጠረው ኋላ ደግሞ ከሙት አንስቶ በሕያው በዘላለማዊ ሕይወት የፈጠረው ካለ በኋላ ምን ይላል? ሊቀ አበው በውስተ ሊቃነ አበው ይላል። ሊቀ አበው በሉ። ሊቀ አበው በውስተ ሊቃነ አበው በአባቶች ዘንድ አባት የነበረ በሉ። በአባቶች ዘንድ የአባቶች አለቃ የነበረ በሉ። ማለት ምን ማለት ነው? በኖህ ዘመን አበው የሚባሉት ከአዳም እስከ ሙሴ ያሉት አበው ይባላል። በኖህ ዘመን የነበረ እሱን ቆይ ተርትር ይኋላ ነግራቸዋለሁ። መተርተር ማለት መጎራት፣ ተረተርኩት ብሎ መጎራት አይደለም። እሺ ማቅጠን ነው መተርተር በመጽሐፍ ቋንቋ እና ቀጥነዋለሁ። ቆይ እና ምንድነው የሚለው መሰላችሁ? ከአባቶች ጋር የነበረ ቆይ ያቀጥነዋል። ከዚያ ቀጥሎ ምን ይላል መሰላችሁ? ወነቢይ በነቢያት ከነቢያት ጋር ነቢይ የነበረ በሉ። ደግሞ ከነቢያት ጋር ነቢይ የነበረ ሐጋጊ ሕግ በውስተ ሕግ ሲሰራ ሕግን የሰራ በሉ። ሕግ ሲሰራ ምን የሰራ? ሕግን የሰራ ወንጉስ በመላእክት ዘንድ ንጉስ የሆነ በሉ። በመላእክት ዘንድ ንጉስ የሆነ ምን የሆነ? ንጉስ የሆነ እግዚ በነገስታት ዘንድ የነገሰ በሉ። ደግሞ በነገስታት ዘንድ የነገሰ ወብእሲ በውስተ ሰብእ በሰው ዘንድ ሰው የሆነ በሉ። እስቲ ደግሞ በሰው ዘንድ ሰው ጥሩ እኮ ነው። በመላእክት ዘንድ ንጉስ ቀዳማዊ በዕለተ እሑድ የተመሰገነ ዳህራዊ ስለመሆኑ ደግሞ በሰው ዘንድ መጥቶ አደረ። ቀዳሚ ወዳህሪ በሰው ዘንድ ሰው የሆነ ዘተወልደ እምአብ ከአብ የተወለደ በሉ። ከአብ የተወለደ አሁን ልብ በሉ። ወልድ ወይም ኢየሱስ ክርስቶስ ከአብ የተወለደ ስንል አባቱ ይቀድመዋል ማለት አይደለም። እስቲ አንድ ጥያቄ ልንገራችሁ። ልብ አላችሁ የላችሁም? ቃል አላችሁ አላችሁም? እስትንፋስ አላችሁ የላችሁም? ከልባችሁና ከቃላችሁ ማን ተፈጠረ ቀድሞ? እኩል። አቤት አቤት አብሮ። ልብ ባለበት ሁሉ ቃል አለ የለም? ቃል ባለበት ልብ አለ የለም? አለ። ፀሐይ አለች። ፀሐይ ስትወጣ ጨረሩ ይወጣል። ጨረሩ ከፀሐይቱ ተነስቶ ይወጣል። ጮራ የምንለው ማለት ነው። ከጨረሩና ፀሐዩ ማን ይበልጣል? ከቢቱ ማለት ነው። ማን ይበልጣል? እኩል ናቸው። አቤት እኩል። ማን ነው ቀድሞ የተፈጠረ? እኩል። አቤት አንድ ላይ አቤት። ክብሪት አርጉኝ ቦገገገገግ የሚንበለበላል። የሚንበለበለውና ደግሞ እኛ ፊት ላይ አመጡ የሚያርፈው ብርሃን ማን ነው ቀድሞ የነደደ? አቤት ሁሉም አንድ ነው። ምንድነው? ሁሉም ምንድነው? አንድ ነው። እስቲ ተመልከቱ። ስለዚህ ልብ፣ ቃል፣ እስትንፋስ፣ አብ ልብ፣ ወልድ እስትንፋስ፣ መንፈስ ቅዱስ ቃል ይባላል። ኢየሱስ ክርስቶስ የአብ ልጅ ነው ስንል አብ በእድሜ ይቀድመዋል አይባልም። ትናንት መምህሩ እንዳስተማራችሁ በዋሂድ ወልድከ እንለዋለን። በዋሂድ ወልድከ በሉ እስቲ። በዋሂድ ወልድከ ይሄ ሲተረጎም በአንድ ልጅ ማለት። በአንድ ልጅ የምንልበት ምክንያት ከአባቱ ጋር እኩል እድሜ እኩል ኑሮ የኖረ ኢየሱስ ክርስቶስ ብቻ ነው። የአባቱን ያህል እድሜ ያለው አለ ልጅ
አቤት አባት ሲገባ ሚዜ እናት ሲያገባ ሚዜ ይሆናል አለ። ኢየሱስ ክርስቶስ አባቱ በነበረበት ሁሉ አለ። አባቱ በነበረበት ሁሉ ምን አለ? አለ። ይሃሎ ልብ ብላችሁ ስሙ። ይሃሎ አብ ዘእንበለ ወልድ ወዘእንበለ መንፈስ ቅዱስ አሐተ ሰዓተ ወይ ከመቅጽበት አይን ወይ ሃሎ ወልድ ዘእንበለ አብ ወዘእንበለ መንፈስ ቅዱስ አሐተ ሰዓተ ወይ ከመቅጽበት አይን ወይ ሃሎ መንፈስ ቅዱስ ዘእንበለ አብ ወዘእንበለ ወልድ አሐተ ሰዓተ ወይ ከመቅጽበት አይን። ቅዱስ ኤራቅሊስ ምን ማለት ነው? ይሄ አብ ከወልድ ተለይቶ የኖረበት ዘመን የለም። አብ ከወልድ ተለይቶ በሉ አብ ከወልድ ተለይቶ የኖረበት ዘመን የለም። የኖረበት ዘመን የለም። አንዲት ሰዓትም ብትሆን የአይን ቅጽበትም ያህል ትሆን ቢሆን በሉ እስቲ የአይን ቅጽበት አይንን ማለት አይንን እርግጥ እስቲ ያደርጓል። የዚችን ያህል እድሜ እንኳን አብ ከወልድ ቀድሞ አልኖረም። አብ ባለበት ዘመን ሁሉ ወልድ አለ። ወልድ ባለበት ሁሉ መንፈስ ቅዱስ አለ። አሁን ተመልከቱ፣ እሳቱ እየነደደ እሳት ሲነድ ከኛ ፊት ላይ መጥቶ የሚያርፍ ደግሞ ብርሃን አለ። እዚያ ማዶ የሚንቀለቀል አለ። ከሚንቀለቀለው ወገገገግ እያለ ከሚንበለበለው ነበልባል መጥቶ እኛ ላይ የሚያርፍ ብርሃን አለ። እሳቱ በሚነድበት ጊዜ ሁሉ ብርሃን አለ። ብርሃን ባለበት ሁሉ እሳቱ አለ። ስለዚህ ኢየሱስ ክርስቶስ ብርሃን ዘእምብርሃን ከብርሃን አምላክ ከብርሃን አብ የተገኘ ብርሃን ወልድ ከብርሃን አብ የተገኘ በሉ ሊቃውንት ብርሃን ወልድ ብርሃኑ እንዳይቀድመው ወልድ አብ ወልድን መንፈስ ቅዱስን አይቀድምም። ሳይቀዳደሙ ይኖራሉ። ስለዚህ ከአካል ዘማካል የነበረ ካለ በኋላ ምን ይላል መሰላችሁ? ይሄንን እንግዲህ ሲያቀጣጥነው አይዟችሁ ጨርሰናል፣ ልንጠቀልለው ነው። ከዚያ ቀጥሎ ምን ይላል መሰላችሁ? ዝንቱ ውእቱ ዛዳኖ ዛቀቦ ለኖህ ኖህን የጠበቀው ኢየሱስ ክርስቶስ ነው። በሉ እስቲ ኖህን የጠበቀው ኢየሱስ ክርስቶስ ነው። ኖህን የጠበቀው ማን ነው? ኢየሱስ ክርስቶስ። ኖህ ከንፍር ውሃ ዓለም ሲበድል አንተ መርከብ ስራና ትድናለህ አለው። መርከብ ስራና ትድናለህ። እግዚአብሔር ያሳያችሁ ጎበዝ። ሃይማኖታችሁን በፍልስፍና አትለኩት። አሁን መርከብ ስራና ዓለም በንፍር ውሃ ሊፈርስ ነው ትድናለህ ስትባሉ እንዴ እግዚአብሔር ጀልክ እንዴ እንላለን። ያለወጡ ስራት እንጨት ግንድ ውሃ ውስጥ ይሰጥባል እንጂ ይንሳፈፋል። ምን እንዲው እንዴት ግንድ እንጨት ይሰጥማል እንጂ ከቴም መርከብ ሲያመስጠሙ ነው ወይ ሞተር የለው እንል ነበርኛ ቢሆን እያሰላለን። ጥቅስም አናጣም ደግሞ ለዚህ የሚያግዝ ሰው ለተንኮል ጥቅስ አያጣ አይደለ? ኖህ ግን ምን አለ? እሺ እስቲ እሺ በሉላችሁ። እሺ እንግዲህ አሳልከው እሺ ካልከኝ ቀላል እንጨት ከገነት እየወሰዳችሁ ስጡት አለ መላእክትን። አንተ እሺ ስትል እግዚአብሔር ያቀናልሃል። የማይቻል ትእዛዝ ብትታዘዝ እምቢ አትበል፣ እግዚአብሔር ያቀልልሃል። ሁላችንም ያቀልልን። መቅለሌ እጹብ ይለዋል እዚህ ሊጦኑ ላይ። አንተ ውቱ መቅለሌ እጹብ እረዳዬ ምንዱ። እስቲ መቅለሌ እጹብ በሉ። መቅለሌ እጹብ የሆነውን ተራራ እጹብ የሆነው መከራ እንደገለባ የሚለው ማለት ነው። መቅለሌ ታይለ እጹብ የሆነውን እሳት ቅስቅስ የሚያደርገው ገብርኤል ልልኮ እጹብ የሆነውን ገደል ሜዳ እጹብ የሆነውን የተራበ አንበሳ ዝም ብሎ እግር እንዲልስ የሚያደርገው መቅለሌ እጹብ ረዳዬ ምንዱ። ስለዚህ እጹብ የሆነውን ነገር ክርስቶስ ያቀለዋል። ምንም መድረሻ ጠፋ በተባለበት ሰዓት ጌታ መድኃኔዓለም ያቀለዋል። ስለዚህ ኖህ መርከብ ሰራ። ኖህን የሰራ ኖህን ያን ጊዜ ኖህ መርከቡን ሰርቶ ሲጨርስ አውሬውን ሰብስበ ባጭሩ ነው አውሬውን ሰብስበ መርከብ ውስጥ አግባና ህባቡም ህዘንዶም ወንድና ሴት እያረክ አግባና ሰብስባለሁ። እኛ ብንሆን ምን እናደርጋለን? አዛኘን አይጡንም ጉርጡንም ሰብስበው ወንድና ሴት ሁለት ብቻ አስገባብን ነበር። እግዚአብሔር ለምንድን ነው አንተ አዛኝ አይደለህ? እኔ አሁን አይጥን ከየት ልትያዘኛለች? ባብንስ ቢሆን የት ላገኘው ነው? ይብላኝ እንደበዛው ታታዘም እንደ ጅብን ሳው እንዴት አድርጌ ላመጣው ነው እንልን። እሺ በሉሲ እሺ አይጡንም ጉርጡንም ወንድና ሴት እያረክ ሰብስበው መርከብ አስገባ። ይቁ ከባድ ትእዛዝ እንደቀላል ታሪክ ስለምናየው ሰብስበው ከመርከብ አስገብተው ደግሞ ያዙ። አንደኛ ቢበሉኝስ፣ ሁለተኛ የት አግኝቼ አመጣቸዋለሁ? ይሄ አጉል ዕውቀት ይበጠብጣል። አጉል ዕውቀት አጉል ጥቅስ ሲበጠብጥ ነው የሚኖር ሁልጊዜም አጉል ዕውቀት። በዓለም የምናውቃት ትንሽ ዕውቀት ሃይማኖታችን ትበጠብጥብናለች።
እና ምን አለው መሰለህ? እሺ ሲል መላእክትን በሉዱና በአራቱ ማዕዘን ያሉትን አውሬና እንስሳት በነፋስ አውታር ደወል ደውላችሁ ሰብስቡለት አለችው። የኛ ድርሻ እኮ እሺ ነው። እሺ በሉ በእውነት እግዚአብሔር እሺ በላችሁ። በእውነት እሺ ነው የኛ ድርሻ። የሚሰራው እኮ ራሱ እግዚአብሔር እኮ ነው። እኮ ዝም ብሎ ሊታዘበን እኮ ነው በእውነት። አሁን እግዚአብሔር እኮ የእግዚአብሔር ነገሩ ሁልጊዜ ይገርማል። ዓለምን አሁን እስራኤል ሲበድሉ ሄደና ሙሴ አቤት እንዳትገለግለኝ ላጠፋ ነኝ። አጠፋ ለምን ይናገራል? ዝም ብሎ ያጠፋል? ይግርም እኮ ነው። እድገኒጥ ፍዮም ማቴ ተወይና አጠፋ ነው እንዳትገለግለኝ። ማሪ ለምነኝ እኮ ነው በእውነቱ ለምነኝ። እንዲህ ያለ አምላክ እኮ ነው እግዚአብሔር በእውነት። እንዴት ያልቸራም እንዳላጠፋ ላጠፋ ነበር እባክህ ለምነኝ። እግዚአብሔር እስቲ ተው ሙሴ ለምነኝ አምላክ እናቱን ለምኝኝና ለዓለም ምሕረት ልላክለት አይልም? ይላል አይልም? ንገሩኝ ይላል። ከሙሴ እመቤታችን ታነሳለች። እንደው ላሳጥረው ሰብስቦ አስገባና ዛሬ እየተንሳፈፈች ሄደች። ያችን መርከብ ሄደች ወጣች። እነዚህ ዘፋኞቹ ግን ውሃ በልቷቸው ቀረ። ውሃማ አፋለው ይባላል። ውሃ በላኝ የሚል ያገሬ ገበሬ ወዶ አይደለም። ውሃ በላኝ አይደል? ውሃ ይበላል። ውሃ በላኝ ቀበሌኛ ቋንቋ ነው ይላል። አማርኛ ተማርኩ የሚለው ኧረ ቀበሌኛ ማይደል ሀገርኛ ነው፣ ዓለም አቀፍኛ ነው። ይሄ ዝም ብሎ ውሃ ይበላል። መጽሐፍ ቅዱስኛም ጭምር ነው። ውሃ በልቷቸው ቀረ። ውሃ ይብላልኛል። ውሃ በልቷቸው ቀረ። ኖህን ግን መርከቢቱ እያንሳፈፈች ከፍ ወደ ላይ ወደ ተራራ ወጣችው። ዛደፍኩ ለኖህ በውስተ ታቦት። በእውነት ያን ጊዜ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ እንደ ዋናተኛ እንደ መርከብ ቀዛፊ ቀስፎ ኖህን ከዚያ ባህር ያወጣው እሱ ነው። ቀዳሚ በሉ። አሁን ቀዳሚ በሉ። ቀዳሚ በኋለኛው ዘመን ደግሞ በድንግል ማርያም መርከብነት ገሃነመ እሳትን እየቀዘፈ አሻገረ። ዳሪ በሉ። አሁን ዳሪ እግዚአብሔር የተመሰገነ ይሁን። ቀዳሚ ምንድነው? ወዳሪ ቀዳሚ ወዳሪ መጀመሪያም ያሻገረን ኋላም በመርከቡ ከፍ እንዳደረገ በእናቱ የንጽህና መርከብ ወደ ቅድስና ወደ ሰማይ ከፍ ያደረገን እስከ ዘላለም ከፍ አድርጎን ይቅር